ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬ በያዝናቸው ዜናዎችም ዶናልድ ትራምፕ የእስራኤሉን ፓትርያርክ ቴዎፊሎስ ሳልሳዊን በሩሲያና በዩክሬን መካከል የሰላም ስምምነት መልእክተኛ እንዲሆኑ ሀሳብ አቀረቡ። ዝርዝር መረጃውን ይዘናል። የአሜሪካ ጦር በኢራን ላይ የአየር ድብደባ ሊፈጽም መሆኑ ተሰምቷል። ዝርዝር መረጃዎችን ይዘናል። በደቡብ አፍሪካ ጆሃንስበርግ በሚገኝ የሰፈር መንደር ውስጥ በተፈጸመ የጅምላ ተኩስም 12 ሰዎች መገደላቸውን ፖሊስ አስታውቋል። ዝርዝር መረጃ አለን። ዶክተር ደብረጽዮን የትግራይ ተዋጊ ኃይል ዋና አዛዥ መሆናቸውም ተሰምቷል። ዝርዝር መረጃውን ይዘናል። አብራችሁን ቆዩም። ዶናልድ ትራምፕ የእስራኤሉን ፓትርያርክ ቴዎፍሎስ ሳልሳዊን በሩሲያና በዩክሬን መካከል የሰላም መልእክተኛ እንዲሆኑ ሀሳብ አቀረቡም። የእስራኤሉ የኔት ጋዜጣም እንደዘገበው በትራምፕና በፓትርያርኩ መካከል በዋሽንግተን በተደረገው የ40 ደቂቃ ውይይት ላይ ፓትርያርኩ የተኩስ አቁም ድርድርን ለማሳለጥ የሰላም መልእክተኛ ለመሆን እንዲያገለግሉም ስምምነት ላይም ተደርሷል። ትራምፕ በዓለም አቀፍ ቀውስ ላይ ፈጣን ለውጥ ማምጣት የሚፈልጉም ሲሆኑ ፓትርያርኩ ምንም አይነት የፖለቲካ ወገንተኝነት የሌላቸው በመሆናቸው በኦርቶዶክስ ዓለም ያላቸው የሞራል ተሰሚነት ለሽምግልናው ጠቃሚ እንደሚሆንም ታምኖበታል። ይሁን እንጂ ቴዎፍሎስ ሳልሳዊ ከክሬምሊን እና ከሩሲያ ኦርቶዶክስ ቤተክርስቲያን ጋር የጠበቀ የፋይናንስ እና የጥቅም ትስስር እንዳላቸውም ይነገራል። የዩክሬን ኦርቶዶክስ ቤተክርስቲያንን ነጻነትም እውቅና ያልነፈጉት ፓትርያርኩ በቅርብ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመገናኘት ቀጠሮ ይዘዋልም ነው የተባለው። የአሜሪካ ጦር በኢራን ላይ የአየር ድብደባም ፈጸመም። ድብደባው ማክሰኞ ቀን 11 ሰዓት ላይ የተሰነዘረም ሲሆን ኢራን የአሜሪካን አፓቼ ሄሊኮፕተር መጣሏን ተከትሎ የተሰጠ ራስን የመከላከል ምላሽ መሆኑን የአሜሪካ ማዕከላዊ እዝ አስታውቋል። ፕሬዝዳንት ዶናልድ ትራምፕ እርምጃውን ባረጋገጡበት መግለጫ ሄሊኮፕተራችንን ጥለዋል፣ እኛም ብርቱና ኃይለኛ ምላሽ እየሰጠን ነው ብለዋል። የኢራን መገናኛ ብዙሃን እንደዘገቡት በሆርሙዝ መዘጋት በሚገኙ ቲሪክ ምናብና ፖስታክ የወደብ ከተሞች እንዲሁም በስትራቴጂካዊቷ ቀሽም ደሴት ላይ ኃይለኛ ፍንዳታዎችም ተሰምተዋል የተባለው የአካባቢው የዜና ምንጮች የኢራን ጸረ አውሮፕላን መከላከያ መነቃቃቱን ይፋ አድርጓል። በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን የቀጠለም ሲሆን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ከኢራን ጋር የሚደረግ ስምምነት በሚቀጥለው ሳምንት ውስጥ በሚቀጥለው ወራትም ሊሳካም ላይሳካም ይችላል ሲሉም ጠቁሟልም። በደቡብ አፍሪካም ጆሃንስበርግ በሚገኝ የሰፈር መንደር ውስጥ በተፈጸመ የጅምላ ተኩስ 12 ሰዎች መገደላቸውን ፖሊስ አስታወቀም። ጥቃቱ የተፈጸመው ትናንት እኩለ ሌሊት ላይ ክሌቪላንድ አካባቢ የሚገኝ የጃስፐርስ በተባለ መደበኛ ያልሆነ የሰፈር መንደር ውስጥ ነው። የታጠቁ ጠመንጃ የያዙ ታጣቂዎች በቦታው በደመ ነፍስ በተለያዩ ስፍራዎች ላይ ተከታታይ ተኩስም ከፍተዋል የተባለው የደቡብ አፍሪካም ፖሊስም ጥቃቱን ተከትሎ የሟቾች ቁጥር 12 መድረሱን አረጋግጦ በጉዳዩ ላይ ሰፊ ምርመራ መጀመሩን ገልጿል። እስካሁን በጥቃቱ ጀርባ ስላለው ምክንያትም ሆነም በቁጥጥር ስር ስለዋሉ ተጠርጣሪዎች የተሰጠም ይፋዊ መግለጫም የለም። ይህ አሰቃቂም ጭፍጨፋ በአካባቢው ነዋሪዎች ዘንድም ከፍተኛ ድንጋጤና ስጋትን የፈጠረም ሆኖ ተገኝቷልም። በነዳጅና ኢነርጂ ባለስልጣን ከፍተኛ የስራ ኃላፊዎችና በነዳጅ አከፋፋይ ድርጅቶች ላይ ተመስርቶ የነበረው ሶስተኛው የሙስና ወንጀል ክስ መቋረጡም ታወቀም። የፍትህ ሚኒስቴር ግንቦት 28 ቀን 2018 ዓ.ም በጻፈው ይፋዊ ደብዳቤ በእነዚህ ተከሳሾች ላይ የቀረበውን የጥፋተኝነት ክስ ለማስረዳት የሚያስችል በቂ ማስረጃ ባለመኖሩ ክሱ እንዲቋረጥ ትዕዛዝ ሰጥቷል። ክሱ የተቋረጠላቸው 5 ተከሳሾች አቶ ዲባራ ፋፋም የነዳጅ ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ አቶ ይላቅ አወቀም፣ አቶ አበላ ገዛው፣ አቶ ይልቃል የኔሰው የኛ ፔትሮሊየም ኃላፊነት የተወሰነ የግል ማህበር መስራችም ናቸው። የፌዴራል ፖሊስ ይፈለጋሉ ማስታወቂያ አውጥቶባቸው የነበሩ 9 ተከሳሾች አቶ ይልቃልና አቶ የኛ ፔትሮሊየም ጠበቃ አቶ ወንድማገኝ ጸጋዬ የውሳኔው ግልባጭ ለፌዴራል ከፍተኛ ፍርድ ቤት መቅረቡንና ፍርድ ቤቱ በውስጠ ውሳኔ እንደሚሰጥበትም ጠቁሟልም። በዚህም በህግ ጥላ ስር ያሉ ተከሳሾች ሙሉ በሙሉ ነፃ የሚወጡ ሲሆን አንደኛም ተከሳሽ አቶ ዲበራ ፋፋ ግን በሌሎች ተጨማሪ ክሶች ሳቢያም የፍርድ ቤት ሂደታቸው የሚቀጥል ይሆናል ተብሏልም። ዶክተር ደብረጽዮን የትግራይ ተዋጊ ኃይል ዋና አዛዥ ሆኑ። በትግራይ ክልል ዳግም እያንዣበበ ካለው የጦርነት ስጋትና ከመቀሌ ውጪ ካለው አስገዳጅ ወታደራዊ ምልመላ ለመሸሽ በርካታ ወጣቶች ክልሉን ለቀው ወደ አዲስ አበባና
መሃል ሀገር እየገቡ መሆኑን የዶቼ ቬለም ዘገባም አመላክቷል። የመቀሌ ነዋሪዎችና የፖለቲካ ታዛቢዎች አቶ መስፍን ደሳለኝ እንደገለጹት ማህበረሰቡ ወጣቱም ካለፈው አውዳሚ ጦርነት በመማር በተለይም ከሰሞኑ በሽራሮ አካባቢ ከተፈጸመው የድሮን ጥቃት በኋላ በተፈጠረው ድንጋጤ ተጨማሪ ዋጋ መክፈል አይፈልጉም ሲሉ ገልጿል። ወጣቶቹም ከጦርነት ይልቅ ሰላም ወዳለበት አካባቢ ሄዶ መስራትና መለወጥ ምርጫቸውን ማድረጋቸውና ከፕሪቶሪያ ስምምነት በኋላ በክልሉ ባለው የፖለቲካ መከፋፈል ተስፋ በመቁረጥ አቅማቸው የፈቀደውን ሁሉ በማድረግ ከክልሉም እየሸሹ መሆኑን አስረድተዋል። ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት እንድትሆኑ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ